የተከበራችሁና የተወደዳችሁ አባቶች ካህናት፣ ወንድሞቼ ዲያቆናት፣ የሰንበት ትምህርት ቤት መዘምራንና መዘምራት እግዚአብሔር አምላካችን በተቀደሰ አጠራሩ ጠርቶ በተቀደሰው ቤተ መቅደሱ ያሰባሰባችሁ ክርስቲያኖች ሁላችሁ በእግዚአብሔር ፍጹም ሰላም እንደምን ሰነበታችሁ? እንደምን ከረማችሁ? ዓይናቸውን ከፍ አድርገው የእግዚአብሔርን ታቦት አዩ፣ በማየታቸውም ደስ አላቸው፣ ተቀበሏት። አንደኛ ሳሙኤል ምዕራፍ 6 ቁጥር 13 ላይ የምናገኘው ኃይለ ቃል ነው። በዚህ ቃል እግዚአብሔር እንደወደደና እንደፈቀደ ለተወሰኑ ደቂቃዎች እንማማራለን። ዓይናቸውን ከፍ አድርገው የእግዚአብሔርን ታቦት አዩአት፣ አይተውም ደስ አላቸው። ደስ ካላቸው በኋላ ደግሞ ምን አደረጓት? ተቀበሏት። ሁልጊዜም ኅዳር 21 በዓሉ ማን በመባል ነው የሚታወቀው? ጽዮን ማርያም። እንግዲህ የዛሬው በዓል ብዙ ታሪካዊ ሂደቶች ያሉት ብዙ ምስጢራትን ያዘለ ብሉዩን ከሐዲሱ ሐዲሱን ከብሉዩ ጋር አስተባብሮ የያዘ ምሳሌውን ከአማናዊው አማናዊውን ከምሳሌው ጋር አንድ አድርጎ አስተባብሮ የያዘ በዓል ነው። ምሳሌ አለ፣ አማናዊ አለ። የምሳሌውንም በዓል አማናዊውንም በዓል አንድ አድርጋ ነው ዛሬ ቤተክርስቲያናችን የምታከብረው። ምሳሌው ምንድነው? አማናዊው በዓል ምንድነው የሚለውን እናያለን። እንግዲህ በርዕሴ ላይ እንዳነሳሁት ዓይናቸውን ከፍ አድርገው ማንን አዩ ነው ያልነው? ማንን አዩ? የእግዚአብሔርን ምን አዩ? የእግዚአብሔርን ታቦት አዩ። የእግዚአብሔርን ታቦት አዩ። አይተው ደግሞ ምን አላቸው? ደስ አላቸው። በማየታቸው አይተዋን፣ በማየታቸው ደስ ተሰኝተዋል። ደስ ብሏቸው ደግሞ ምን አደረጉ? ተቀበሏት የእግዚአብሔርን ታቦት። ምን አይነት እድለኞች ሰዎች ናቸው! እነማንስ ናቸው የእግዚአብሔርን ታቦት ለማየት የበቁ? አይተውም ታቦቱን በማየታቸው ደስ ያላቸው፣ ደስ ብሏቸው ደግሞ የእግዚአብሔርን ታቦት ለመቀበል የበቁ እነማን ናቸው? ምን አይነት እድለኞች ሰዎች ናቸው የሚለውን ስንመለከት በዚሁ በጠቀስኩት መጽሐፈ ሳሙኤል ቀዳማዊ ምዕራፍ 6 ቁጥር 13 ላይ ወሰብአ ቤተ ሳሚስሰ የአጽዱ ስርናየ በውስተ ገራይት፣ የቤተ ሳሚስ ሰዎች በእርሻቸው የስንዴ አዝመራን ያጭዱ ይሰበስቡ ነበር ይላል። የማን ሰዎች? የቤተ ሳሚስ ሰዎች። ሳሚስ የሚባል አካባቢ ሰዎች በአዝመራ ወራት የስንዴ አዝመራቸውን እያጨዱ እየሰበሰቡ በነበረበት ሰዓት ዓይናቸውን ከፍ አድርገው ሲመለከቱ ማንን አዩ? የእግዚአብሔርን ታቦት አዩ። ደስ አላቸው፣ ተቀበሏት። የእግዚአብሔር ታቦት በአዝመራ መሰብሰብ ጊዜ በአጨዳ ወራት በአጫጆች አካባቢ በአዝመራው አካባቢ ለምን ሄዳ ነው በዛ አካባቢ ያዩት የተቀበሏት? በአዝመራው አካባቢ ምን ልታደርግ ሄዳ ነው የሚለውን ታሪክ ወደ ኋላ መለስ ብለን መመልከት ያስፈልጋል። እንግዲህ ታቦት ማለት ማደሪያ ማለት ነው። ምን ማለት ነው? ማደሪያ። የማን ማደሪያ? የማን ማደሪያ? የእግዚአብሔር ማደሪያ።
ቤተ አደረ። የእግዚአብሔር ማደሪያ ታቦት ይባላል። ይህች የቤት ሳሚስ ሰዎች ያዩት ታቦት እግዚአብሔር ያደረባት፣ እግዚአብሔር የሚያድርባት፣ ኃይሉን የሚገልጽባት በኦሪት ዘጸአት ምዕራፍ 31 ቁጥር 18 ላይ እንደምናገኘው ሙሴ በእግዚአብሔር ቸርነት የኤርትራን ባህር ከፍሎ ከ215 የመከራ ጊዜ በኋላ እስራኤልን ከግብፅ ከፈርዖናውያን ቅኝ አገዛዝ ነፃ አውጥቶ ወደ ተስፋይቱ ምድር እየመራ ሲሄድ በሲና ተራራ 40 መዓልትና 40 ሌሊት ምግብ ሳይበላ ውሃ ሳይጠጣ ከፈጣሪው ጋር እየተነጋገረ ቆይቷን 40 ቀን። ስንት ቀን አልኳችሁ? 40 ቀን። ጭብጥ ሽምብራ ይዞ አልወጣም ወደ ተራራ ወደ ደብረ ሲና ሙሴ። በጾም ወበጸሎት ተመጠወ ሙሴ ኦሪተ ጽላተ አስሮነ ቃላተ ይላል ቅዱስ ያሬድ። የዛሬው ዝማሬ በሚዘመርበት ክፍል 40 ቀን ምግብ ሳይቀምስ ውሃ ሳይጠጣ እግዚአብሔር ጋር 570 ጊዜ ሲነጋገር ሰነበተ። አሁን አንድ ታላቅ የሀገር መሪ ጋራ እንደው አይደለም 570 ጊዜ ለ3 ደቂቃ ለ1 ደቂቃ የመነጋገር እድሉ ቢገጥማችሁ ምን ያህል ትደሰታላችሁ? 570 ጊዜ 40 ቀን በጾም በጸሎት ተወስኖ ፈጣሪው ጋራ ያ እግዚአብሔር ጋራ መነጋገሩ ምግቡ ሆኖት። የሚገርም እኮ ነው። ፈጣሪው ሲያነጋግረው መጠጥ ሆኖት እግዚአብሔር ጋራ መነጋገር ምግብ ነው ወገኖች። አሁን ከማን ጋር እየተነጋገርን ነው ያለ ነው? ከማን ጋር እየተነጋገራችሁ ነው? አሁን ከእግዚአብሔር ጋራ። ሰዓታቱ ከእግዚአብሔር ጋራ መነጋገሪያ መስመር ነው። ኪዳኑ ከእግዚአብሔር ጋራ መነጋገሪያ መስመር ነው። ቅዳሴውን ስናስቀድስ ከማን ጋር ነው የምንነጋገረው? ከእግዚአብሔር ጋራ። እግዚኦ መሐረነ ክርስቶስ በበደልነው በደል ተቆጥታ አታጥፋን፣ ማረን እግዚአብሔር ሆይ፣ ኢየሱስ ክርስቶስ ሆይ፣ የድንግል ማርያም ልጅ ሆይ እያልን እግዚአብሔር ጋር እኮ ነው የምንነጋገረው። 570 ጊዜ ከተነጋገረ በኋላ 40 ቀን 10ሩ ሕግጋት የተጻፉባቸውን 2 ጽላት ለሙሴ እግዚአብሔር ሰጠው። ታቦተ ጽዮንን ሰጠው ማለት ነው ባጭሩ። ይህችን ታቦት ማደሪያዋን ባስልኤል ኤልያብ የሚባሉ ጠበብቶች እግዚአብሔር ጥበብን በሕሊናቸው አሳድሮ ማደሪያዋን ደብተራ ኦሪትን በልዩ አሰራር እንዲሰሩ የካህናቱን አልባሳቱን ንዋየ ቅድሳቱን መገልገያውን ንዋየ ቅድሳቱን እንዲሰሩ ወመልኦሙ ጥበበ ለባስልኤል ወለኤልያብ ኤልያብና ባስልኤል የሚባሉ ከእስራኤል መካከል ጥበብን በሕሊናቸው አሳድሮ የታቦተ ጽዮንን ማደሪያ የጽላቱን ማደሪያ ደብተራ ኦሪትን እንዲሰሩ አድርጓቸዋል። እስራኤል 40 ዓመት ሙሉ በሲና ምድረ በዳ ሲጓዙ ወደ ተስፋይቱ ምድር ሲጓዙ ታቦተ ጽዮንን ነው ይዘው ይጓዙ የነበረው። ታቦተ ጽዮንን በመካከል አድርገው ዙሪያውን ይሰፍሩ ነበረ። ከሚያርፉበት ቦታ ዙሪያውን ከበዋት። ቅዱስ ዳዊት እንደነገረን እግትዋ ለጽዮን ወህቀፍዋ፣ ከቅዳሴው አስቀድሞ የተዘመረው የቅዱስ ዳዊት መዝሙር ጽዮንን ክበቧት በዙሪያዋም ተመላለሱ ብሎ ቅዱስ ዳዊት እንደተናገረው ታቦተ ጽዮንን በሚያርፉበት ሰዓት በመካከላቸው አድርገው ካህናቱ ዙሪያውን አጅበው ሕዝቡ እስራኤላውያን ዙሪያውን ከበው ይሰፍሩ ነበረ። ታቦተ ጽዮን ስትንቀሳቀስ ደግሞ ሕዝቡ ይጓዝ ነበረ። ታቦቱ ሳይንቀሳቀስ ካህናቱ ሙሴ ከእግዚአብሔር የተቀበለውን ታቦት ይዘው ካልተንቀሳቀሱ እስራኤል መንገድ አይጀምሩም ነበር፣ አይጓዙም ነበረ። ሙሴ ይችን ታቦት ከእግዚአብሔር ዘንድ ተቀብሎ ሕግጋቱ የተጻፉባትን ጽላት ከእግዚአብሔር ተቀብሎ እየመራ ወደ ተስፋይቱ ምድር ይዞ ሲሄድ ምድረ ርስት አልገባም። ሙሴ የሚገርማቸው ለምን? እስራኤል ከዕለታት በአንድ ቀን አበሳጭተውት
እግዚአብሔርን ሳያመሰግን ውሃ የሚያመነጭባት እንደ አለሎ ያለች ድንጋይ ነበረችው። ንሴብሖ ለእግዚአብሔር ስቡሐ ዘተሰብሐ የተመሰገነ እግዚአብሔርን እናመስግነው ብሎ እሱም ሕዝቡም እንዲያመሰግኑ ካደረገ በኋላ አለቱን በዛች አለሎ ድንጋይ ወቀር ወቀር ሲያደርግ ውሃው ከአለቱ ላይ ይመነጭ ነበረ። እስራኤል ይጠጡ ነበረ፣ እንስሶቻቸውንም ያጠጡ ነበረ። ከዕለታት በአንድ ቀን አበሳጩት። በዛ በምድረ በዳ መና ከደመና እያወረደ እየመገባቸው እግዚአብሔር እዚህ በበረሃ በውሃ ጽም ልትገድለን ነው፣ በረሃብ ልትገድለን ነው፣ በዛው የግብፅን ዱባና ድንች እየበላን እንዳንኖር ስቃዩን ችለን ብሎ አበሳጩት። ሙሴና ሲያበሳጩት ድንገት ይኸውላችሁ እኔ የሚገባውን ከእግዚአብሔር ዘንድ እየጠየቁ እያደረግኩላችሁ ነበረ ብሎ ተበሳጭቶ ንሴብሖ ለእግዚአብሔር ሳይል በዛች አለሎ አለቱን ወቀራድ ሲያደርገው ውሃው መነጨና ጠጡ። ነገር ግን እግዚአብሔር በሙሴ ያዘነበት። የዘወትር ምስጋናህን ሳታመሰግን እነሱ ቢያበሳጩህ እንኳን ሳታመሰግነኝ በመቅረትህ ይህንን ከአለት ላይ ውሃ የማይመነጭልን አምላክም ሳታመሰግነኝ ሕዝቡም እንዲያመሰግኑ ሳታደርግ ስለቀረህ ምድረ ርስት አትገባም አለው። ሙሴ በናባው ቀረ። በእውነት አገልጋዮችን የሚያበሳጩ ወገኖች አሉ አይደል? አበሳጭተው ከቤተ መቅደሱ የሚያስወጡ በብስጭት ምክንያት ብዙዎች አገልጋዮች ባላደረጉን ነገር ተወቅሰው የተገለሉ የራቁ ከእግዚአብሔር ጭምር የራቁ እኮ ብዙዎች አሉ። ለስንቶች አገልጋዮች እንቅፋት ሆነናል። በእውነቱ አበሳጩት። ሕዝቡ መና ከደመና እያወረደ እየመገባቸው ወደ እግዚአብሔር እያመለከተ ውሃውን እያመነጨ እየመገባቸው አበሳጩትና በዛች ብስጭት በዛ በናባው ተራራ እንዲቀር ተደረገ። ከሙሴ በኋላ እስራኤልን ተቀብሎ ይመራ የነበረው ማን ነው? ወደ ተስፋይቱ ምድር ከሙሴ ተረክቦ እስራኤልን እየመራ ወደ ከነዓን ወደ ኢየሩሳሌም ይዟቸው የገባ ማን ነው? ኢያሱ። ኢያሱ ከሙሴ ተቀብሎ እስራኤልን ታቦተ ጽዮንንም ተረክቦ በካህናቱ አሳጅቦ ወደ እስራኤል ምድር ሲጓዝ ወደ ተስፋይቱ ምድር ሲጓዝ ዮርዳኖስ ወንዝ ደረሱ። ታቦተ ጽዮንን ይዘው ታላቅ ወንዝ ነው ዮርዳኖስ። ኤርትራን ከፍለው መጥተዋል። አሁን ደግሞ ታላቅ ወንዝ ዮርዳኖስ ገጠማቸው። ታላቅ ውሃ ያለበት ነው፣ ወራጅ ውሃ። እንዴት ይሻገሩ? በሉ አለና ካህናቱን ቅደሙ ብሎ ታቦተ ጽዮንን ተሸክመው ሙሴ ከእግዚአብሔር የተቀበላትን ታቦት ካህናቱ ተሸክመው ወደ ዮርዳኖስ ባህር በእምነት ሲገቡ ኤርትራ ባህር እንደተከፈለላቸው አሁንም የዮርዳኖስ ወንዝ ከሁለት ተከፍሎላቸው በደረቅ ተሻገሩ። ማንን ስለያዙ? ታቦተ ጽዮንን ስለያዙ። አያችሁ፣ ታቦት ባህር ይከፍላል። ደስ ይበላቸው ክርስቲያኖች። ባህሩን ከፈለችላቸው። ባህሩን ከፍለው ተሻገሩ ታቦተ ጽዮንን ይዘው። ይሄ ብቻ አይደለም። ወደ ከነዓን ሲደርሱ ዛሬ ኢየሩሳሌም ናት የቀድሞዋ ከነዓን። የከነዓን አሕዛብ ይኖሩባት የነበሩ ታላላቅ ነገስታት ይኖሩባት የነበረች ሀገር ናት። አገሪቱ ደግሞ በሰባት ዙር አጥር የግንብ አጥር የታጠረች ነበረች ከነዓን። እንዴት ብለው ነው አሁን ይህንን ሰባት የግንብ አጥር በበረሃ የደከሙ እስራኤል አፍርሰው ወደዛች ከተማ መግባት የሚቻሉ? ነገር ግን አሁንም ኢያሱ ምን አለ? ካህናቱን ታቦተ ጽዮን ያዙና ባህሩን ከፍላ ዮርዳኖስን ከፍላ ያሻገረችን የእግዚአብሔር ታቦት የእግዚአብሔር የክብሩ መገለጫ የኃይሉ መገለጫ የእግዚአብሔር መክበሪያ ታቦት ከኛ ጋር አለች። አይዟችሁ፣ አትጨነቁ፣ ይሄ ግንብ ይፈርሳል። አይዟችሁ፣ እግዚአብሔር ወደዚህ ላያስገባን አላመጣንም፣ አትጨነቁ። ይልቁንም ታቦቷን ተሸከሙና 7 ጊዜ ይህንን አጥር ዙሩት። እግዚአብሔርን እያመሰገናቸው አጥሩን ዙሩ አላቸው። እግዚአብሔርን እያመሰገኑ ንሴብሖ ለእግዚአብሔር እያሉ ካህናቱና ሕዝቡ ታቦተ ጽዮንን አጅበው ያን በ7 ግንብ የታጠረውን የኢያሪኮን ቅጽር ሲዞሩ የኢያሪኮ 7ቱ የግንብ አጥር እንዳለ ተናደ፣ ተደመሰሰ፣ ተሰባበረ፣ ወደቀ። እስራኤላውያን ወደ ተስፋይቱ ምድር በሰላም ገቡ። እግዚአብሔር አምላካችን የተመሰገነ ይሁን። ማንን ስለያዙ አልኳችሁ? ታቦተ ጽዮንን። ይህች ታቦት ደግሞ በእውነት የሚገርማችሁ
እግዚአብሔር ክብሩን የሚገልጥባት ናት። በታቦቷ ላይ እሳት ሰፍሮ ይታይ ነበር ይላል። የምስክሩ የጌትነቱ መገለጫ ኢታምልክ ባዕድ አምላከ ዘእንበሌ ከኔ በቀር ሌላ አምላክ አታምልክ ከሚለው ጀምሮ ባልንጀራህን እንደ ራስህ ውደድ የሚሉት አስርቱ ሕግጋት የተጻፉባት ጽላት ናት፣ ታቦት ናት። ይህችን ታቦት ይዘው ያንን በሰባት ግንብ የታጠረውን ኢያሪኮን አጥር ገርስሰው ደምስሰው በኃይለ እግዚአብሔር ወደ ከነዓን ገቡ። የከነዓን ነገስታትንም ድል አደረጉና ይህችን ኢየሩሳሌምን የዛሬዋን ኢየሩሳሌምን ከ215 ዓመት የስደት ኑሮ የመከራ ኑሮ በኋላ ታቦተ ጽዮን ይዘው ወደ ተስፋይቱ ምድር ገብተዋል። አምላካችን ወደ ተስፋይቱ ምድር እንድገባ ፈቃዱ ይሁንልን። ይህች ታቦት ከሙሴ ጀምሮ እስከ ኤሊ ድረስ እስከ መስፍኑ እስከ ካህኑ እስከ ሊቀ ካህናቱ እስከ ኤሊ ድረስ ከ300 ዓመት በላይ ወደ 400 ዓመት አካባቢ ድረስ መስፍን ሲያልፍ መስፍን እየተተካ ሊቀ ካህን ሲያልፍ ሊቀ ካህን እየተተካ ስትገለገል ኑራለች። በድንኳን ነው ስትገለገል የኖረችው ከ400 ዓመት በላይ እንዲህ እየተገለገለች እግዚአብሔርን በታቦቱ ፊት ለፊት ቆመው እያከበሩ አምልኮታቸውን እየገለጹ ሲኖሩ ከኤሊ ዘመን ደረሰች። ኤሊ ካህንም መስፍንም ሆኖ ሊቀ ካህናትነትን ከምስፍና አንድ አድርጎ እስራኤልን ይመራ ያስተዳድር የነበረ ካህን ነው። ክህነትን ከመስፍና ምስፍናን ከክህነት አንድ አድርጎ ያስተዳድር የነበረ ካህን ነው። በሱ ዘመን የኤሊ ልጆች የካህን ልጅ ብዙውን ጊዜ ካህን ነውና የሚሆነው በተለይም ደግሞ በኦሪቱ ሕግ ካህን የሚሆነው የካህኑ ልጅ ነው። ክህነቱን የሚተካው ከሌላ ትውልድ የመጣ አልነበረም። ንጉሥ የሚሆነው ከንጉሥ የተወለደው ነው። ካህን የሚሆነው በዘር ሐረግ ነበረ ንጉሥነቱም ክህነቱም የሚተላለፈው። የኤሊ ልጆች 2 ካህናት ነበሩት፣ አፍኒን ፊንሃስ የሚባሉ እግዚአብሔርን የሚያገለግሉ በታቦተ ጽዮን ፊት ለፊት እየቆሙ እግዚአብሔርን ያገለግሉ የነበረ መስዋዕቱን ያቀርቡ የነበረ ለአገልግሎት የተመረጡ ለአገልግሎት የተሾሙ ለክህነት የተሾሙ 2 ልጆች ነበሩት። በዚህ በአንደኛ ሳሙኤል ምዕራፍ 2 ቁጥር 12 ላይ እንደምናገኘው እነዚህ የኤሊ ልጆች ግን ወደ ቂቀ ኤሊሰ ካህን እኩያን ሙንቱ የካህኑ የኤሊ ልጆች ካህናቱ ክፉዎች ነበሩ ይላል። እንዳውም ይሄ አማርኛው መጽሐፍ ቅዱስ ምናምንቴዎች ነበሩ ይላቸዋል። እግዚአብሔር ከዚህ ይጠብቀን። አባቶች ካህናት ምናምንቴዎች ነበሩ። እነማን? የኤሊ ልጆች አፍኒንና ፊንሃስ ካህናቱ። ምናምንቴ ማለት ምን ማለት ነው? የወረደ የወደቀ ጠራ እግዚአብሔርን የዘነጋ ስነ ምግባር የሌለው በኃጢአት የተተበተበ ከእግዚአብሔር የተለየ ክብሩን የጣለ ማለት ነው። አለ ምናምንቴ የሚለው ስም እንዲህ ነው የሚገልጻቸው። እውነቱ የሚገባቸው ግዕዙ ግን ክፉዎች ነበሩ የሚለው እኩያን ክፉዎች ነበሩ ይላል። ምናምንቴዎች ነበሩ። ይህ ብቻ አይደለም፣ እግዚአብሔርን አያውቁትም ነበር ይላል። እግዚአብሔርን ሳያውቁ ማገልገል አለ እንዴ? እግዚአብሔርን ሳያውቁ ክህነት አለ እንዴ? እግዚአብሔርን ሳያውቁ መስዋዕት ማቅረብ አለ እንዴ? አሳዛኝ እኮ ነው በእውነቱ። እግዚአብሔርን እኮ እንደ እግዚአብሔርነቱ ያውቁታል። መጋቢነቱን፣ ሰራይነቱን፣ አምላክነቱን፣ ጌትነቱን ያውቁታል። ነገር ግን እግዚአብሔርን አያውቁም ነበር የተባሉበት እግዚአብሔርን እንደ እግዚአብሔርነቱ እያወቁት እንደ እግዚአብሔርነቱ አያከብሩትም ነበረ። እንደ እግዚአብሔርነቱ አይገዙለትም ነበረ። እንደ እግዚአብሔርነቱ አይታዘዙለትም ነበር ማለት ነው። እግዚአብሔርን አምላክነቱን አውቃችሁ ለአምላክነቱ ክብር ካልሰጣችሁ፣ አምላክነቱን፣ ጌትነቱን፣ መጋቢነቱን አውቀን እንደ ጌትነቱ ካልተገዛንለት፣ ካልተንበረከክንለት፣ እንደሚወደው ሆነን ካልኖርንለት እግዚአብሔርን ማወቃችን አወቅነው ተብሎ ሊነገርልን ይችላል? አይችልም።
ጌትነቱን ያውቃሉ። ነገር ግን ለጌትነቱ አያገለግሉትም ነበር። ምናምንቴ ሰው እግዚአብሔርን ያገለግላል እንዴ? ገና እኮ ሲገልጻቸው እንዲህ ነው ያላቸው፣ ምናምንቴዎች ነበሩ። አባታቸው ደግ ካህን ነበረ። የእሳት ልጅ አመድ ይባላል አይደል? ደግ ካህን ነበረ። ከሱ የተገኙት ደግሞ ምናምንቴዎች ካህናት፣ ወገባችሁን አደግድጋችሁ አስራችሁ በንጽህና በቅድስና የምታገለግሉ ካህናትን አይወክልም። እነዚህ የኤሊ ልጆች ምናምንቴዎች ነበሩ። እግዚአብሔርን አያውቁትም ነበር። መስዋዕቱን በአግባቡ አያቀርቡለትም ነበር። አያችሁ፣ እግዚአብሔርን አያውቁትም ነበር ማለት እዚህ የጠቀስኩት ምዕራፍ አጠቃላይ መጽሐፈ ሳሙኤል ምዕራፍ 2 እስከ ምዕራፍ 8 ስታነቡ የእነዚህን ሰዎች ክፋት ነው የሚዘረስረው። መስዋዕቱን በአግባቡ አያቀርቡለትም ነበር። መስዋዕቱን ይንቁ ነበረ። ከምንም አይቆጥሩም ነበር። ከብረው ገነው የሚኖሩት በክህነታቸው ሕዝቡ እስራኤል የሚያቀርቡትን መባውን እየተቀበሉ አስራቱን በኩራቱን ከአባታቸው ከሊቀ ካህናቱ ጋር እየተቀበሉ ከብረው ገነው ይኖራሉ። ነገር ግን ለእግዚአብሔር ክብር አይሰጡም ነበረ። መስዋዕት ሲያቀርቡ እግዚአብሔር ባዘዘው መንገድ አያቀርቡም ነበረ። እግዚአብሔርን በዚህ ያሳዝኑት ነበር። እሱ ብቻ አይደለም። ሙሴ አሮን በደብተራ ኦሪት ማታ 12 ሰዓት አብርተው ሌሊቱን 12 ሰዓት መብራቱ በመቅረዙ ያለው መብራት ሳይጠፋ ያድር ነበር በታቦቱ ፊት። ያንን አጥፍተውት ይሄዱ ነበረ። እግዚአብሔር እኮ ነው መብራቱ መላ ሌሊቱን በክብሩ ታቦት ፊት እንዲበራ ያዘዘው። እነሱ ግን ምን አለበት ብለው ይሄ መብራቱ መጨረስ ነው ለምን ይበራን ብለው በመቅረዙ ላይ ያለውን መብራት እግዚአብሔር የሰራውን ሥርዓት ከምንም ቆጥረው አጥፍተውት ይሄዱ ነበረ መብራቱ። የመጨረሻው ደግሞ በጣም አሳፋሪ፣ እኛን የማይወክል ስማችንን እንኳን ሊገልጽ የማይችል ከደናግል ሴቶች ጋር በደብተራ ኦሪት ዙሪያ የማይገባ ብልግና ይፈጽሙ ነበር። እግዚአብሔር ከዚህ ይጠብቀን። እግዚአብሔር በዚህ አዘነ። በዛን ዘመን ሳሙኤል የሚባል የስለት ልጅ ነበረ። ገና ብላቴና ነበረ። በደብተራ ኦሪት የሚላላክ የሚያገለግል ገና ሕፃን ብላቴና ነበረ። የነቢይቷ የሐና ልጅ የመካኗ የሐና ልጅ በስለት በብጻት የተወለደ ስለተሳለች ለቤተ እግዚአብሔር አገልጋይ ይሁን ብላ የሰጠችው ሳሙኤል የሚባል ብላቴና ነበረ። እግዚአብሔር ለሳሙኤል ተገለጸለት። የነዚህን ነውረኞች ካህናት የኤሊ ልጆች ክፋትና ኃጢአት ለአባታቸው ለኤሊ እንዳስታውቅ እግዚአብሔር ነገረው። ባጭሩ ታሪኩን አንብቡት። እግዚአብሔር ገለጸለት ለኤሊ ይህንን አስታውቅ ብሎ ገና በሕፃንነቱ ራእይ ገለጸለት ለሳሙኤል። ሳሙኤል ይህንን ለኤሊ ነገረው። ልጆች እግዚአብሔርን አሳዝነዋል፣ እግዚአብሔር ያጠፋቸዋል። ታቦተ ጽዮን በእነሱ ምክንያት ትማረካለች፣ ከብረህ ገነህ የምትኖርባት ልጆችም በሰይፍ ስለት ይወድቃሉ፣ እስራኤላውያንም ከእነሱ መካከል ብዙ ሰው በሰይፍ ይወድቃል ብሎ እግዚአብሔርን ንገር ብሎኛል ብሎ ነገረው። ኤሊ ጠራና ልጆች የምሰማባችሁ ነገር ጥሩ አይደለም። ሰው ከሰው ጋራ ቢጣላ ሰው ቢገፋው እግዚአብሔር ይፈርድለታል ስለመገፋቱ። ሰው ግን ከእግዚአብሔር ጋራ ቢጣላ ማን ይፈርድለታል? ወደ ማን ይጸልዩለታል? ጥሩ አይደለም የምሰማባችሁ ነገር፣ ባካችሁ ተው ብሎ ለስለስ አድርጎ አለፋቸው። እንዴ 2 ጊዜ እየተነገረው እግዚአብሔር ሳያስጠነቅቅ ሳይናገር መቅሰፍት አያመጣም፣ አይቀጣም። እግዚአብሔር ተጠንቀቁ ሳይል ተመለሱ ሳይል አይቀጣም። ማንንም ነግሮ አሳውቆ አስረድቶ ንቁ ብሎ ከዛ በኋላ እንመለስ ሲል ነው ጅራፉን የሚያነሳው። ከዛ በኋላ ግን የሚመጣውን ጅራፉን የሚያነሳውን ሰይፉን ቁጣውን ማንም የሚመልሳት የለም። አልቦ ዘይትቃወም አለ ምክሩ፣ ምክሩን የሚቀለብሳት የለም ይላል ሐዋርያው ቅዱስ ጳውሎስ። እውነት ነው። ያ ነቢይ መጥቶ ነገረው። አሁንም በሳሙኤል በሕፃኑ አድሮ ነገረው እግዚአብሔር። ነገር ግን ለስለስ አድርጎ ነገሩን አለፈው። ከልጆችህ ይልቅ ከኔ ይልቅ ካከበርኩህ ከሾምኩህ ከኔ ይልቅ ልጆችህን ወዳልና አንተም ትሞታለህ፣ ልጆችህም በሰይፍ ይወድቃሉ፣ ታቦተ ጽዮንም የከበርክባት ትማረካለች ብሎ እግዚአብሔር በድጋሚ ነገረው። ከዕለታት በአንድ ቀን ይላል የጎረቤት ሀገር ፍልስጤማውያን በእስራኤል ላይ ጦርነት አወጁና ተነሱ። የእስራኤል ወታደሮች እስራኤላውያን ክተት ሰራዊት ምታ ነጋሪት ብለው ከጎረቤት ሀገር ካሉ
ከኢሎፍላውያን ከፍልስጤማውያን ጋራ ለመሰላለፍ ለጦርነት ወጡ ይላል። እስራኤል ታቦተ ጽዮንን ይዘው ይዘምቱ ስለነበረ ድል አድርገው ነበር ይመለሱ የነበረው። ያን ጊዜ ግን ዝም ብለው ሂደው ከእስራኤል ወታደሮች ድል ያደርጉ የነበሩ እስራኤላውያን 4000 ወታደሮች በጦር ወደቁባቸው። ብዙ ሰው አለቀ፣ አዘኑ፣ አለቀሱ። መለስ ብለው ሲያስታውሱ እንደውስ እኛ ምን ኃይል ነበረን? ታቦተ ጽዮን ይዘን እኮ ነው ሁሉ ጊዜ ጠላቶቻችንን ድል የምናደርገው። እግዚአብሔር በታቦቱ አድሮ ኃይልን የሚያጎናጽፈን ምን ኃይል አለን እኛ? አሁንም ታቦተ ጽዮን ትምጣልን፣ እሷ ናት ኃይላችን አሉና ወደ ኤሊ ላኩ። ምን አደርጋለሁ ብሎ ታቦተ ጽዮንን ሊልክላቸው ወሰነ። በጦር ሜዳ ላሉት ለእስራኤል ታቦቱን ወደ ጦር ሜዳ ይዞ የሚሄደው ማን ነው? ካህናቱ። ካህናቱ ደግሞ እነማን ናቸው? በኤሊ የተተኩት ማን ናቸው? ምናምንቴዎቹ፣ እግዚአብሔርን አያውቁም የተባሉት፣ ብልግና የሚፈጽሙት፣ ለመስዋዕቱ ክብር የሌላቸው፣ ያከበራቸውን ያላወቁ የግድ እነሱ ታቦቱን ይዘው መሄድ አለባቸው ምንም እንኳን ባይበቁ። ለምን ቢባል ልባቸው የደነደነው እግዚአብሔር ሊያጠፋቸው ስለፈለገ ነው። እሱ ሊያጠፋቸው ፈልጎ አይደለም። በልባቸው ድንዳኔ እንዲህ ስላሉ በዛ በጦር ሜዳ እንዲወርቁ ግን ፈቃዱ ነው። እንመለስም ስላሉ ታቦተ ጽዮንን ተሸክመው እነዚህ ምናምንቴ የተባሉ ካህናት የኤሊ ልጆች ወደ እስራኤል የጦር ሰፈር ሄዱ። እስራኤላውያን ታቦተ ጽዮን ስትመጣ ወታደሩ ሁሉ እልልታውን አቀለጠው። ምድር በእልልታ ተናወጸች ይላል። ኢሎፍላውያን ፍልስጤማውያን ሰሙና ምንድነው ዛሬ ድል ያደረግናቸው እኛ ነን። እስራኤላውያን ዛሬ ምን ተሰምቶ ነው በመካከላቸው እንደ አይነት ደስታ እልልታ የምንሰማው ከነሱ አሉ። ታቦተ ጽዮን መጥታላቸው ነው። ኃይላቸው እሷ ናት። እሷን ይዘው ነው ድል ሲያደርጉ የኖሩት። የከነዓንን ነገስታት ድል አድርገው ወደ ተስፋይቱ ምድር የገቡ በታቦተ ጽዮን ምክንያት ነው። እሷ መጥታ ነው አሉ። አዘኑ፣ አለቀሱ ይላል። ወዮልን አሉ ኢሎፍላውያን ፍልስጤማውያን። ታቦቱን ወደ እነሱ አምጥተዋልና ሊጨርሱን ነው። ምን እንሁን ብለው ደነገጡ። ነገር ግን አንዳንድ ጎበዞች ከዛ ከፍልስጤማውያን መካከል ተነሱና አይዟችሁ፣ ትላንት 4000 ሰው ከነሱ ገድለናል። ዛሬ ብንሸሽ ድል አድርገን እንደገና የሰው መሳለቂያ የጎረቤት ሀገር መሳቂያ እንሆናለን። ዛሬማ በቃ አንሸሽም፣ መቅጠም አለብን ብለው አበረታትተው ከእስራኤል ወታደሮች ጋር እንዲገጥሙ አደረጉ። የጦር አርበኞቹ የፍልስጤማውያን ከእስራኤል በመጀመሪያው ዙር ሰልፍ ስንት ሺህ ሰው ነበር ሞተ ያልኳችሁ? 4000። አሁን ደግሞ ታቦተ ጽዮን ከሄደች በኋላ ካህናቱ ታቦቱን ይዘው ከሄዱ በኋላ እልልታው ከቀለጠ በኋላ ታቦቷ በመሄዷ ደስታው ሁካታው ከተሰማ በኋላ ጦርነት ሲገጥሙ ከእስራኤል 30,000 ሰዎች 30,000 ወታደሮች በአንድ ጊዜ ረገፉ። በኢሎፍላውያን በፍልስጤማውያን እጅ ስንት ሺህ? 30,000። አለመታደል በእውነት የአንድ ሰው ሞት ያሳዝናል አይደል? ዛሬ ስንቱ ነው የሚረግፈው? 30,000። የፊተኛው 4,000 በድምሩ 34,000 የእስራኤልን ወታደሮች አስበሉ። እስራኤላውያን እንኳን 34,000 አንድ ወታደር ሲሞትባት አጸፌታውን የምትመልሰው ስንት ነው? ሁለት ወታደር ከሞተ ከእስራኤል አሁንም እንደምናየው ስንት ወታደር ነው የምትገድለው? ከባድ ጉዳት ነው። ከባድ የሀገር ውድቀት ነው። በእነማን ምክንያት? በእነማን ምክንያት? ለዚህ ለ34,000 ሰራዊት ውድቀት፣ ሞት፣ ለሀገር ውድቀት ምክንያት የሆኑት እነማን ናቸው? በእነዚህ ካህናት ምክንያት የሕዝቡም ኃጢአት ተደምሮ 30,000 ሰራዊት ከእስራኤል ወደቁ። ታቦተ ጽዮንም ተማረከች። አፍኒንና ፊንሐስ በዛው በጦር ሜዳ ወደቁ። ከዛ ከሰልፍ ያመለጠ አንድ ሰው እየሮጠ መጣና ከዛ ከሰልፍ ከጦር ሜዳ እየሮጠ መጣና ለኤሊ ነገረው። ታቦተ ጽዮንም ተማረከች፣ ልጆችም በጦር ሜዳ ወደቁ። አፍኒንና ፊንሐስ ከእስራኤል 30,000 ሰው በአንድ ቀን ሞተ፣ አለቀ አለው። ኤሊም ከዙፋን ተቀምጦ እስራኤላውያን ድል አድርገው ይመጡ ይሆን ታቦተ ጽዮን ልኬላቸዋለሁ እያለ በተስፋ ሲጠባበቅ ይህንን መርዶ በመስማቱ ከዛው ከዙፋኑ እጥፍ ብሎ የጎን አጥንቱ ተሰብሮ እዛው ወድቆ ሞተ። የ98 ዓመት ሽማግሌ ስለነበረ። እንዲህ ነው ክርስቲያኖች። ታቦተ ጽዮን ተማረከች።
በአሕዛብ እጅ ተማረከች። ማርከው ወስደው በጣዖት ቤታቸው አስቀመጧት። ዳጎን የሚባል በሰው ምስል የተሰራ ጣዖት ነበረ። በዛ ቤት አስቀመጧት። በጧት ሲሄዱ ኢሎፍላውያን ፍልስጤማውያን ያ ጣዖቱ ማንም ሳይነካው ቁሞ የነበረው ጣዖት ተሰባብሮ አገኙት። አንስተው እንደነበር አድርገው ሄዱ። በማግስቱ ሲመጡ እጅ እግሩ የብቻው ተለያይቶ አንገቱ ተቆራርጦ አገኙት። ምንድነው ብለው ሲጨነቁ ታቦተ ጽዮን ይህን ታምር ያደረገች የእግዚአብሔር ታቦት። ታቦት ምን ያደርጋል? ታምር ያደርጋል። ጣዖታትን ይሰባብራል። ጣዖታተ ምድር ኩሎ ቀጥቅጦ በበትሩ ይላል። ዳጎንን ሰባበረችው። ሐዋርያው ቅዱስ ጳውሎስ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 6 ቁጥር 16 ላይ የእግዚአብሔርን ታቦት ከጣዖት ጋር አዳብሎ የሚያኖር ማን ነው ይላል። ክርስቲያንን ከመናፍቃን ጋር ማን አንድ ያደርጋል? እግዚአብሔርን ኢየሱስ ክርስቶስን ከሰይጣን ጋር ማን አንድ የሚያደርገው? ጨለማን ከብርሃን ጋር፣ ብርሃንን ከጨለማ ጋር አንድ ማን ያደርጋል? ታቦተ ጽዮን ጣዖቱን ሰባበረችው። ይሄ ብቻ አይደለም፣ ሰውን ሁሉ በእባጭ መታችሁ ይላል። የወንዱ የውስጥ አካሉ ኳስ የሚያህል እበጥ ወጣበት መንቀሳቀስ እስኪያቅተው ድረስ በእባጭ መታቻቸው። ይህ ብቻ አይደለም፣ በምድራቸው በኢሎፍላውያን በፍልስጤማውያን ምድር የአይጥ መንጋ ተሰማራ። በመሶቡ በእቃው ሁሉ በቤቱ በእርሻው በአዝመራው ሁሉ የአይጥ መንጋ ከአንዱ ወደ አንዱ እያደረጉ በ5 ክፍላተ ሀገር መከራው ይበርድልናል መስሏቸው፣ ይሄ መከራ ይቀልልናል መስሏቸው አዘዋወሯት ከአንዱ ክልል ወደ አንዱ ክልል። መከራው እየጸናባቸው ሄደ። ከዛ በኋላ ጠበብቶችን ሰብስበው የኢሎፍላውያን ሹማምንት ምን እናድርግ? የእግዚአብሔር ታቦት በእኛ ልትኖር አይገባንም፣ ወደ ሀገሯ ትመለስልን፣ ለእኛ የተሰጠች አይደለችም፣ አናምንባት፣ ወደ እኛ መምጣቷ አግባብ አይደለም፣ እንመልሳት። ነገር ግን እንዴት አድርገን እንመልሳት እስኪ ምከሩን አሏቸው። በእባጭ መትታቸዋለችና ዝም ብላችሁ ያለ እጅ መንሻ ያለ አማህ መመለስ የለባችሁም። ኳስ አስመስላችሁ በእባጩ አምሳል ከወርቅ ጥፍጥፍ ስሩ። ከንጹህ ወርቅ በኳስ መልክ በእባጭ መልክ ወርቁን ስሩ። 5 ክፍላተ ሀገር ነበሩና የ5ቱ ክፍላተ ሀገር ሹማምንት 5 የወርቅ ኳስ አሰሩ። በእባጭ ስለመታቻቸው 5 ደግሞ የአይጥ መንጋ ስለወጣባቸው አገራቸውን ስላጠፋ ከወርቅ የተሰራ የአይጥ ምስል 5 የወርቅ የአይጥ ምስል ሰሩና በሳጥን አድርገው 2 በካር ጊደሮች ከነልጆቻቸው አምጥተው እንደ ሰረገላ አድርገው ጠምደው በሰረገላው ላይ ያን እጅ መንሻ አድርገው ታቦተ ጽዮንን በሳጥኑ አድርገው ከወርቁ ከእጅ መንሻው ጋራ ጊደሮቹን ወደ እስራኤል ምድር ምላሽ ሰደዷቸው፣ ልጆቻቸውን አስቀርተው። የሚገርም ነው። ወደም ወደህም ወደ ቀኝም ወደ ግራም ሳይሉ ታቦተ ጽዮንን በሰረገላ የተጫኑ ጊደሮች፣ ሌላም ጊደሮች ቀጥ ብለው ወደ ቀኝም ወደ ግራም ሳይሉ ወደ እስራኤል ምድር ታቦተ ጽዮንን ተሸክመው ተጓዙ። ልጆቻቸውን ዘወር ብለው አላዩም። የሚገርም ነው። አሁን እናንተ እንዳያደርገውና አይ ከዚህ ሀገር መውጣት አለባችሁ፣ ስትወጡ ግን ልጆቻችሁን ትታችሁ ሂዱ ብትባሉ አያደርግባችሁና ትታችሁ ትሄዳላችሁ? ከባድ ነው። እነዛ ጊደሮች ልጆቻቸውን ነጥለው ሲያስቀሩ ዘወር ብለው እንኳ ሳይሉ ወደፊት እየገሰገሱ ታቦተ ጽዮንን ተሸክመው ከእጅ መንሻዋ ጋራ ወደ እስራኤል ምድር ተጓዙ። ከኋላ ከርቀት ኢሎፍላውያን ያዩዋቸው ነበረ። ምን አይነት ተአምር ነው! ልጆቻቸውን መለስ ብለው ሳያዩ ይሄ እግዚአብሔር ድንቅ ስራ ነው ብለው እያደነቁ ከርቀት ተከተሉ። በዚህ ሰዓት ነው ታቦተ ጽዮን እነዛ ጊደሮች ተሸክመው ሲመጡ የቤት ሳሚ ሰዎች በአጨዳ ላይ የነበሩ የእግዚአብሔርን ታቦት አይናቸውን አራምደው ከፍ አድርገው አሻግረው አዩት። ምን አሏት? የእግዚአብሔርን ታቦት አዩ። በሰረገላው ላይ ደስ አላቸው በማየታቸው። ክብራቸው ተመልሷል። ክብር ለቀቀ ተብሎ ተነግሮ ነበር። ከእስራኤል ክብር ተነጠቀ ተብሎ በመጽሐፍ ቅዱስ ተነግሮላቸው ነበር። አሁን ክብራቸው ስለሆነች ታቦተ ጽዮን ደስ ብሏቸው ተቀበሏት። በዛም ሰረገላውን ፈልጠው እነዛን ታቦተ ጽዮን ተሸክመው የመጡትን ላሞች እዛው አርደው አወራርደው ለእግዚአብሔር መስዋዕት አቀረቧቸው ይላል።
ታቦቱን አሻግረው አዩ፣ ደስ አላቸው፣ ተቀበሏት። አሚናዳብ በሚባል ሰው ቤት ልጁን ካህን አድርገው በነዛ በምናምንቴዎች ካህናት ምትክ የአሚናዳብን ልጅ ካህን አድርገው ቀድሰው አክብረው ሹመው በአሚናዳብ ቤት ከምርኮ ከተመለሰች በኋላ ታቦተ ጽዮን በምርኮ የነበረችው በፍልስጤማውያን ምድር ለ7 ወራት ከኖረች በኋላ ነው በእጅ መንሻ የተመለሰችውና ከአሚናዳብ ቤት 20 ዓመት ካህኑ አልዓዛር እያገለገላት ኖረ። ከዛ በኋላ ሰሎሞን ከዳዊት በኋላ ተነስቶ ሰሎሞን ወደ ዳዊት ወደ ከተማዋ መጣት። ሰሎሞን ደግሞ በኋላ ቤተ መቅደሷን ሰርቶ ወደ ቤተ መቅደሱ መለሳት። የዛሬው ዕለት አንደኛው ታቦተ ጽዮንን የምናከብርበት ምክንያቱ ሰሎሞን ቤተ መቅደስን ከሰራ በኋላ ቤተ መቅደሱን ያከበረበት ታቦተ ጽዮንን ከድንኳን አውጥቶ ይህችን ታምራት እያደረገች እስራኤልን እያከበረች ለእስራኤል ድልን እያጎናጸፈች ባህር እየከፈለች ሌሎችን የሚንቋትን የሚያቃልሏትን እያቃለለች እየሰበረች ታምር እያደረገች የኖረችውን የእግዚአብሔር ማደሪያ ታቦተ ጽዮንን ወደ ቤተ መቅደሱ ያስገባበት ህዳር 21 ቀን ነው ይላሉ አባቶቻችን። መቼ ነው? በዛሬው ዕለት ነው። አንደኛው መነሻው ህዳር 21 ቀን ታቦተ ጽዮንን ወደ ቤተ መቅደሱ ሰሎሞን ያስገባበት ብዙ ፍሪዳ አርዶ ቤተ መቅደሱን ያስመረቀበት ህዝቡን ያስባረከበት ዕለት ነው። እስራኤልን የባረከ አምላካችን ሁላችን ይባርከን። አንደኛው ምክንያቱ ይሄ ነው። እንግዲህ ይህች ታቦተ ጽዮን በቀዳማዊ ምኒልክ ጊዜ ከ12ቱ ሌዋውያን ጋራ ከብሉይ ኪዳን መጻሕፍት ጋራ ወደ ሀገራችን ቀዳማዊ ምኒልክ ይዟት መጥቷል። በዛሬው ዕለት ደግሞ በቀዳማዊ ምኒልክ ምክንያት ታቦተ ጽዮን በኢትዮጵያ አካባቢ እየተዘዋወረች ለብዙ ጊዜ ከኖረች በኋላ እንግዲህ እየተጓዘች እንዲሁ ዛሬ በሰረገላም አልነበረም። ያን ጊዜ ትራንስፖርቱ የበቅሎ የፈረስ ትራንስፖርት ነው፣ የእግር ትራንስፖርት ነው። በፕሌን አንድ ጊዜ መሄድ አይቻልም ነበርና በተድባበ ማርያም በነ መርጡለ ማርያም በነ ዳጋ እስጢፋኖስ እየአረፈች ከቆየች በኋላ በዛሬው ዕለት ህዳር 21 ቀን ታላቋ የቀደመችው መናገሻ ከተማ አክሱም ላይ ያረፈችበት እዛ ማረፊያዋን አስተርተው በጊዜ የነበሩ ነገስታት ታቦተ ጽዮንን ከኢየሩሳሌም የመጣችውን ባህር የከፈለችውን እግዚአብሔር ለሙሴ የሰጣትን ኢያሱ የተቀበላትን እና አሮን ሲያገለግሏት የኖረችውን ፍልስጤማውያንን ድል ያደረገችውን በእጅ መንሻ ታጅባ ከ7 ወር ቆይታ በኋላ ተአምር አድርጋ ወደ ምድረ እስራኤል የተመለሰችውን ሰሎሞን ቤተ መቅደስን የሰራላትን ታቦተ ጽዮንን የሀገራችን ነገስታት በአክሱም ቤተ መቅደስ ሰርተው ያስገቡበት ቤተ መቅደሷን ያከበሩበት ዕለት ነው። ሁለተኛው ታሪክ ይሄ እንግዲህ የብሉይ ኪዳኑ ይህች ታቦት የአማናዊቷ ታቦት የድንግል ማርያም ምሳሌ ናት። የማን ምሳሌ ናት? ያቺ ታምራት እየደረገች የመጣችው ታቦተ ጽዮን የማን ምሳሌ ናት? የእናታችን የእመቤታችን የእውነተኛዋ ታቦት። በታቦቱ ላይ የተጻፈው ሕግጋት ነው፣ 10 ቃላት ናቸው። በዛ በእመቤታችን ምሳሌ ላይ ባለች በታቦቱ ላይ በጽላቱ ላይ የተጻፈው ሕግጋት እግዚአብሔር ነው። እመቤታችን ድንግል ማርያምን አማናዊት ጽዮን አማናዊት ታቦት የሚያሰኛት ሕግጋቱ ሳይሆን የተጻፈባት ማን ነው? ሥጋዋን ነፍሷን የተዋሃደው ሕግጋቱን ጽፎ ለሙሴ የሰጠ የባሕርይ አምላክ እግዚአብሔር ወልድ ነው። ስለዚህ ነው ድንግል ማርያም አማናዊቷ ታቦታችን ቅድስት ድንግል ማርያም የምንላት። ያቺ የእመቤታችን ምሳሌ ናት። ለዚህ ነው ቅድም ምሳሌውን ከአማናዊ ጋራ አንድ አድርጋ የያዘች ሀገር ምሳሌውን ከአማናዊቷ ጋራ አንድ አድርጋ የምታከብር ኢትዮጵያ ናት። ደስ ይበላችሁ ክርስቲያኖች። የእመቤታችን ምሳሌ ታቦተ ጽዮን ዛሬ በአክሱም ጽዮን ልዩ ቤተ መቅደስ ተሰርቶላታለች። ሀገራችንን እየባረከች እንደው ኢትዮጵያውያን ሌሎች የጎረቤት ሀገራት ድል እንዳያደርጉን ሌሎች ከውጭ የመጡ ድል እንዳያደርጉን ኃይል የምትሰጠን ማን ትመስላችኋለች? ማናት?
አሁን በአድዋ ጊዜ የሀገራችን አርበኞች እንዳድርገው ድል አደረጉ እንላለን። አዎ እነሱ ምክንያት ናቸው። ነገር ግን ማን ስላለች ነው በሀገራችን ባህር የከፈለች የእስራኤል ኃይል የሆነቻቸው እስራኤልን ድል ታጎናጽፍ የነበረች ታቦተ ጽዮን አክሱም ላይ ስላለች ኢትዮጵያ ውስጥ ስላለች ነው። ደስ ይበላችሁ፣ ኃይላችን እሷ ናት። ከዛም በኋላ ደግሞ አማናዊቷ ታቦት እመቤታችን ተሰጠችን። ከምሳሌዋ በኋላ ደግሞ እውነተኛዋ ታቦት እግዚአብሔር ከስጋዋ ስጋ ከነፍሷ ነፍስ ነስቶ በመስቀል ተሰቅሎ ያዳነን የመስቀል ስር ስጦታ አማናዊቷ ጽዮን መጠጊያችን። ጽዮን ማለት መክበሪያ፣ መጠጊያ፣ መሸሻ፣ መደበቂያ ማለት ነው። አምባ ማለት ነው። ከአምባ የተጠጋ ሰው ለጠላት አይጋለጥም። ያቺ ምሳሌዋ የእመቤታችን ምሳሌ ታቦተ ጽዮን ዳጎንን ሰባብራ ጣለች። በእመቤታችን በአማናዊቷ ታቦት ደግሞ ምን ተሰበረ? የኃጢአት ወጥመድ ተሰበረ። የዲያብሎስ ወጥመድ ተሰበረ። ያቺ ታቦት ዳጎንን ጣዖቱን የሰባበረችው እመቤታችን አማናዊቷ ታቦት ደግሞ በእሷ ምክንያት ጠላታችን ዲያብሎስ የ5500 ዓመት ገዣችን ጠላታችን ዲያብሎስ የተሰበረው በእናታችን በአማናዊቷ ታቦት በድንግል ማርያም ነው። ገነት የተከፈተባት እንደዚህ ነው። አማናዊቷን ታቦተ ጽዮንን ማለት ምሳሌያዊት ታቦተ ጽዮንን አማናዊት ታቦት ድንግል ማርያምን አንድ አድርገን ነው እያከበርን ያለነው። ኢትዮጵያ ሁለቱም ያላት ቅድስት ሀገር ናት። እኛ ነገሩን አበላሸነው እንጂ እግዚአብሔር በእነዚህ በምሳሌዋ በአማናዊቷንም ጠብቆን የሚኖር እግዚአብሔርን ጽዮንን መርጧታል። ማደሪያው ትሆን ዘንድ ወዷታል። ይህች ለዘላለም ማረፊያዬ ናት ብሎ ተናግሮላታል። አማናዊቷ ታቦት እመቤታችን። ሌላው ታሪክ እየጨረስኩ ነው። አማናዊቷ ታቦት እመቤታችን ቅድስት ድንግል ማርያም ከተሰጠችን በኋላ ደግሞ የመጀመሪያዎቹ ኢትዮጵያ ከባኮስ በኋላ ጃንደረባው ሂዶ ተጠምቆ መጥቷን ከዛ በኋላ በአባ ሰላማ እጅ ለመጀመሪያ ጊዜ ኢትዮጵያ ውስጥ የተጠመቁት ኢትዮጵያ ውስጥ ማለት ነው። ከባኮስ በኋላ ነገስታቱ አብርሃና አጽብሃ ኢዛናና ሳይዛና ናቸው የመጀመሪያዎቹ ነገስታት ተጠማቂዎች። እነሱን ካጠመቃቸው በኋላ አባ ሰላማ የእመቤታችንን የአማናዊቷን ታቦት የድንግል ማርያምን ቤተ መቅደስ ባለ 12 ጉልላት ነው አክሱም ላይ የሰሩት። ባለ ስንት ጉልላት? የሚገርም ነው። ባለ ስንት ጉልላት? ባለ 12 ጉልላት። ሀገራችን ውስጥ አሁን ቤተ መቅደስ አለ። የሚያስደንቁ አብያተ ክርስቲያናት አሉ። ግን 12 ጉልላት ያለው ይህን ያህል ግዙፍ የሆነ ቤተ መቅደስ አለ? የለም። እነዛ ነገስታት 12 ጉልላት ያለው ቤተ መቅደስ ለአማናዊቷ ታቦት ለድንግል ማርያም ሰሩላት። በዛሬው ዕለት ይህንን ቤተ መቅደስ 12 ጉልላት ያለውን ከሰሩ በኋላ ህዳር 21 ቀን ጳጳሳት ከውጭ መጥተው እና አባ ሰላማ ከዚህ ተሹመው የመጡት ሌሎችም ሊቃውንት ተሰብስበው አማናዊቷን ታቦት ድንግል ማርያምን የድንግል ማርያምን ጽላት በቤተ መቅደሷ ያስገቡበት ቤተ መቅደሱን ያከበሩበት ዕለትም ነው። ደግሞ አማናዊ ምሳሌ ከአማናዊ ጋር ያለው ይህ ነው። ይሄም ብቻ አይደለም። አብርሃና አጽብሃ ያሰሩት ባለ 12 ጉልላት ቤተ መቅደስ ለ600 ዓመታት ስትገለገልበት ከኖረች በኋላ እግዚአብሔር ሲመለክበት ከኖረ በኋላ በ9ኛው መቶ ክፍለ ዘመን ዮዲት ጉዲት ተነስታ አመድ ዱቄት አደረገችው። ይህም መከራ የመጣው ደግሞ እንደ ምናምንቶቹ እንደቀደሙት ካህናት የአክሱም በጊዜው የነበሩ ካህናት አጥፍተው በድለው ነበር ነው የሚለው ታሪክ። ህዝቡ አልበደልም ማለት አይደለም። የካህናቱ ጎልቶ ስለሚነገር ነው እንዳልኳቸው። ዮዲት ተነስታ ጠፋቸው ያን 12 ጉልላት ያለው ቤተ መቅደስ። ታቦተ ጽዮን ድንግል ማርያም ታቦተ ጽዮን የመጀመሪያዋም በሙሴ እጅ የተቀበላት ሙሴ የተቀበላት፣ ኋላም ደግሞ አማናዊቷ ታቦት የድንግል ማርያም ጽላት ይዘው ሊቃውንቱ ወደ ዝዋይ ደሴት ተሰደዱ። 40 ዘመን በዮዲት ወረራ በዝዋይ ሐይቅ በዝዋይ ደሴት 40 ዓመት ከቆየች በኋላ አማናዊቷ ጽዮን ድንግል ማርያም የድንግል ማርያም ታቦትም ያቺ ምሳሌዋ ታቦተ ጽዮንም ከኖሩ በኋላ እንደገና በአፄ አንበሳው ዕድም ቤተ መቅደስ ተሰርቶ ያ ከሰሉ ተጠርጎ የነደደው ተጠርጎ ቤተ መቅደስ ተሰርቶ ከዝዋይ ሐይቅ እንደገና ምሳሌዋ ታቦተ ጽዮን አማናዊቷ ታቦት እመቤታችን የእመቤታችን ጽላት እንደገና በተጨማሪ
ህዳር 21 ቀን ቤተ መቅደሷ የከበረበት ዕለት ነው። በተጨማሪ ክርስቲያኖች ይህንን ሁሉ ታሪክ አስተባብራ ያዘች። ይህ ሁሉ ታሪክ ያለባት ሀገር ናት ኢትዮጵያ። ምን አይነት መታደል ነው በእውነቱ! ይሄ በእውነት ብትሰሙት ይደክማል። መስቀሉ ያለው ኢትዮጵያ ውስጥ ነው። ጌታችን የተሰቀለበት መስቀል በተመሳቀለው መሬት ላይ በምሳሌው መስቀሉ ነው በተሰራ በመስቀሉ ምሳሌ የአማናዊው መስቀል በምሳሌው በተፈጠረው መሬት ላይ መስቀሉ መጥቶ ተቀምጧል። በምሳሌዋ ታቦት ላይ አማናዊቷ ታቦት መሬታችን ተሰጥተናለች። ለኢትዮጵያውያን ምን ያልተደረገ ነገር አለ? ምን ያልተሰጠ ነገር አለ? ነገር ግን እኛ በእውነቱ እግዚአብሔርን የምናስደስት ሰዎች ነን። እግዚአብሔርን የምናከብር ሰዎች ነን። ከአገልጋዮች ጀምሮ እስከ ምእመኑ ድረስ እግዚአብሔር ደስ እየተሰኘብን ነው። ዛሬ እርስ በርሳችን የምንተራረደው ብዙዎች ወጣቶች የሚያልቁት ይህንን ሁሉ ጸጋ ይዛ በእውነት ክብራችን ከኛ ላይ ለምን ተነጠቀ? ሁሉም አንድ ሆኖ እግዚአብሔርን አሳዝኗል። እግዚአብሔር እጅ እንዲቀልልን የመዓት እጁ እንዲቀልልን ምን እናድርግ? ወደ እግዚአብሔር እንመለስ። ምናምንቴነታችን እናስወግድ። እግዚአብሔርን በስርዓቱ በሕጉ እናምልከው። መስዋዕቱን በንጽህና በቅድስና እናቅርብ። ርኩሰታችንን፣ ኃጢአታችንን፣ መለያየታችንን እንተው፣ እናስወግድ። ይህ ከሆነ እግዚአብሔር ቅርብ ነው፣ ወደኛ ይመለሳል። ታቦተ ጽዮንን ማንም ሳይፈልጋት እኮ ነው። አይ ምንም ብትበድሉኝ ኃይሌን አሳይቼ የሚቀጡትን ቀጥቼ ደግሞ በኋላ ለሚነሳው ለንጹህ ትውልድ ታገለግል ዘንድ ኃይል ትሆን ዘንድ ይህች ታቦት በአሕዛብ እጅ መቅረት የለባትም ብሎ እንደገና በኃይሉ የመለሳት ጥሩ ትውልድ በኋላ ስለሚነሳ እነሱ ኃይል እንድትሆናቸው ለነሱ ኃይል እንድትሆናቸው በእውነት ከኛ በኋላ ለሚነሳው ትውልድ እግዚአብሔር ኃይሉን ያጎናጽፍ ዘንድ እኛ ከኃጢአታችን እንመለስ፣ ከርኩሰታችን እንመለስ፣ ንስሐ እንግባ። እግዚአብሔር ሁሉን ሰጥቶናል። ለኢትዮጵያውያን ያልተሰጠ ጸጋ የለም። አይናቸውን ከፍ አድርገው ማንን አዩ? ታቦቱን አዩ። አይተው ደስ አላቸው፣ ተቀበሏት። ዛሬ ታቦቱን ስናይ ደስ በሚለን አንጻር ደግሞ ታቦቱን ሲያዩ ታቦቱ ሲወጣ አይናቸውን የሚቆጠቁጣቸው እንደ በርበሬ የሚያቃጥላቸው እንደ መብራት የሚወጋቸው ስንት ክፉዎች አሉ መሰላችሁ። ነገር ግን እኛ ወደ እግዚአብሔር ከተመለስ በታቦቱ ላይ ኃይሉን አሳድሮ እኛን ይጠብቃል። ኃይሉን እግዚአብሔር ከኛ ጋር ያደርጋል። ታቦቱ ተማረከ ማለት የእግዚአብሔር ክብር ቀነሰ ማለት አይደለም። ታቦቱ ተማረከ ማለት ታቦቱ ረከሰ ማለት አይደለም። ክብር ከኛ መለየቱን እንጂ ታቦተ ጽዮን ተማርካ ረክሳለች እንዴ? ኃይሏን ገልጻ ነው የተመለሰችው። ዛሬ ከኢትዮጵያ የተወሰዱት ታቦታት፣ ዛሬ ከኢትዮጵያ የተዘረፉት ቅዱሳት መጻሕፍት፣ መስቀሉ ታምር እያደረገ ነው እኮ በእግዚአብሔር ኃይል በየሀገሩ የሚመለሰው። የላሊበላን አፍሮ አይገባ መስቀልና አይታችኋል አይደለ? ከተሰረቀ ከ2 ዓመት በኋላ ክፉዎች የቤተ መቅደሱ አገልጋዮች 1-2 ምናምንቴዎች አገልጋዮች ከሸጡት በኋላ ቤልጅየም ሀገር ለ2 ዓመት ከቆየ በኋላ ተአምር አሳይቶ ሀገራቸውን አናውጾ እንደ ታቦተ ጽዮን ውሰዱልን ተብሎ ነው አይደለ የተመለሰው። ክብራችን ህዝቡ ሲያለቅስ ሲያነባ ነበረ። እንባውን ተቀብሎ እግዚአብሔር ያን አፍሮ አይገባ መስቀል አጋንን የሚቀጠቀጡበትን መልሷል። ዛሬም ብዙ ታቦታት ብዙ የታሪክ መዛግብት ሁሉ የሚመለሱበት አጋጣሚ እኛ ስናለቅስ ነው እግዚአብሔር የሚመልስልን። የተማረኩትን ሁሉ እንዲመልስልን፣ ክብራችን እንዲመልስልን፣ ያጣነውን ሰላም እንዲመልስልን ምናምንቴነታችን ማስወገድ አለብን። ታቦቱን ማክበር አለብን። መስዋዕቱን በስርዓት በንጽህና ማቅረብ አለብን። እግዚአብሔር አምላካችን በታቦተ ጽዮን አድሮ ኃይሉን ገልጾ የእስራኤልን ክብር ታቦተ ጽዮንን ወደ ሀገራቸው የመለሰ የኛን ክብራችንን ይመልስልን፣ አንድነታችንን ይመልስልን። ከዛሬ ያደረሰን አምላካችን ለዛሬ ዓመት ያድርሰን፣ ክፉን ነገር ሁሉ ያርቅልን። አማናዊቷ ታቦት እመቤታችን ቅድስት ድንግል ማርያም በምልጃዋ በቃል ኪዳኗ የሀገራችንን መከራ ታቀልልን። ታቦቱን አዩ፣ ደስም አላቸው፣ ተቀበሏት።